ጤና ይስጥልን የተወደዳችሁ እንደምን አላችሁ? የዓለም እግር ኳስ ዋንጫ በድምቀት እንደቀጠለ ይገኛል። ትናንትና ፖርቹጋል ከኮሎምቢያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ ያከናወነችው ጨዋታ ነበር ከኡዝቤኪስታን ጋር። በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። ሌሎችም ዝርዝር ጉዳዮች ይነሳሉ። ዓለም ዋንጫውን በተመለከተ በስፋት እየተመለከትናቸው የምንቆያቸው ጉዳዮች አሉ። አብዛኞቹ ቡድኖች ተጋጣሚዎቻቸውን ለይተዋል። በቀጣይ ማን ከማን ጋር ይጫወታል የሚለው የሚጠበቅ ጉዳይ ነው። በየምድቦቹ ያለፉ ቡድኖችን ከዛ በተጨማሪ በ32 ጥሎ ማለፍ እንዲሁም በ16 የጥሎ ማለፍ ዙር ላይ ተቀላል የሚባሉ ተጋጣሚዎች ያላቸውን ቡድኖች እያነሳን እንቆያለን። ከዓለም ዋንጫው ጋር በተያያዘ ሌሎችም አስገራሚ ወጣ ያሉ ቁጥሮችን መረጃዎችንም እንነግራችኋለን። ዝውውሮችን በተመለከተ የዕለቱ ትልቁ ሰበር ዜና የግራኒት ዣካ ጉዳይ ነው። ግራኒት ዣካ ወደ ትልቅ የፕሪሚየር ሊግ ክለብ ለመዛወር እንቅስቃሴ ላይ ይገኛል። ክለቡን መልቀቅ ፈልጋለሁ እያለ ይገኛል። በስዊዘርላንድ ብሔራዊ ቡድን በአሜሪካ በካናዳና በሜክሲኮ ዓለም ዋንጫ ላይ የተሳተፈ ይገኛል። የፕሪሚየር ሊጉ የዓመቱ ምርጥ ዝውውር ነው የሚሉት ግራኒት ዣካ የቀድሞ አርሰናል ተጫዋች በየትኛው ክለብ ልንመለከተው እንችላለን? ጥያቄዎቹ፣ ድርድሮቹ ምን ይመስላሉ የሚለውን እየተመለከትን እንቆያለን። በጣም አነጋጋሪ የዝውውር ሂደት ሆኖ ተመልክቼዋለሁ። ማንቸስተር ዩናይትድ ከባርሰሎና አንድ የአማካኝ ስፍራ ተጫዋች ለማስፈረም እንቅስቃሴ ላይ ይገኛል። የፌሊክስ ሜቻ ጉዳይ ላይ ምን አዲስ ነገር አለ? ከብሩኖ ጉማሬሽ ጋር የተያዙ አዳዲስ መረጃዎች አሉ። አርሰናል ሳይጠበቅ በጣም የሚገርም ዝውውር ሊያደርግ ይችላል ተብሏል። እሱም ከሊቨርፑል ነው። በጣም ያልተጠበቀ ዝውውር ይመስላል። የዩቦዴ ጉዳይም በክለቦች እይታ ውስጥ ያለ ተጫዋች ነውና የማንቸስተር ሲቲ፣ አርሰናል፣ የሌሎችንም ክለቦች ጉዳይ ከተጫዋቹ ጋር በተያያዘ እያይዘን እናነሳለን። የማንቸስተር ዩናይትድ ሁለተኛ ግብ ጠባቂ ቦታ ላይ ማንን ሊያመጣ ይችላል? አንድ ዝውውር ሳይሳካለት እንደቀረ የሚያሳዩ ዘገባዎችንም ተመልክቻለሁ። ቸልሲ ቤት ያሉ አነጋጋሪ ጉዳዮች አሉ። ከዝውውር ዜናዎች ጋር በተያያዘ የትሬቨር ቻልቫንም ጉዳይ እንመለከታለን። ኤሊያት አንደርሰንና ማንቸስተር ዩናይትድ ለምን አልተሳካም የሚሉ ሌሎች አጫጭር ጉዳዮችንም በስፋት ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን ጻፉልን። ግራኒት ዣካን በቸልሲ መመልከት ለእናንተ ምን አይነት ትርጉም ይሰጣል? የቸልሲ ደጋፊዎች በተለይ ተጫዋቹ ያስፈልጋል ብላችሁ ታስባላችሁ ወይስ ደግሞ በእንግሊዝ ፕሪሚየር ሊግ በዛው በሰንደርላንድ ነው መቆየት ያለበት? እስቲ ሀሳብ አስተያየቶቻችሁን እየጻፋችሁልን ቆዩ። ሌሎችንም የምናነሳቸው ጉዳዮች አሉ። በየማሉ ጥያቄዎችን እናስከትላለን። የትናንትና የእናንተ መልእክቶችንም እናስተናግዳለን። በቀጥታ ወደ ጉዳዮቻችን አልፈናል። የቸልሲን ጉዳይ ላስቀድም። ግራኒት ዣካ በቸልሲ ምን አይነት ቆይታ ሊኖረው ይችላል? ምን ያክልስ ጊዜ ቡድኑን ሊያገለግል ይችላል? ትናንትና ስለ ብሩኖ ጉማሬሽ ስናነሳ ብሩኖ ጉማሬሽ 29 ዓመቱን በቅርቡ ይዛል ስንል ነበር። ግራኒት ዣካ ስዊዘርላንዳዊው ኢንተርናሽናል ተጫዋች በዚህ ዓመት 2027 ሳይገባ በ2026 34ኛ ዓመቱን ይይዛልና 34 ዓመት የሞላውን ተጫዋች ቸልሲ ማስፈረሙ ምን ትርጉም ይሰጣል? እናነሳዋለን። ለእናንተ ግን ምን ሀሳብ አላችሁ? በተጫዋቹ ዝውውር ላይ በሰበር መረጃ ብዙዎች እየተቀባበሉት ያለ ጉዳይ ነው። ዝውውሩ የሚቀር አይመስልም። በተለይ ግራኒት ዣካ ከሌቨርኩሰን ወደ ሰንደርላንድ ሲመጣ ሌቨርኩሰንን አስጨንቆ ወይም በዛ ደረጃ መልቀቅ እፈልጋለሁ ብሎ በይፋ ቦልድ የሆኑ ንግግሮችን ከክለቡ ጋር ተነጋግሮ የለቀቀ ተጫዋች ነው። ከአርሰናል ሲለቅ ከሚኬል አርቴታ ጋር በግልጽ ተነጋግሮ መልቀቅ እፈልጋለሁ ብሎ አሳውቆ ነው። አሁንም ለሰንደርላንዶች ተመሳሳይ ነገሮችን ብሏቸዋል ተብሏል። ቸልሲ መጫወት እፈልጋለሁ፣ ከቀድሞ አሰልጣኝ ቻቪ አሎንሶ ጋር አብረን መስራት እፈልጋለሁ የሚል ሀሳቡን አንስቷል። በጣም ትልቅ አብዮት ፈጥሯል። በሰንደርላንድ ቤት የመጣበት ጊዜ ሰንደርላንድን ለአውሮፓ ሊግ ተሳታፊ አድርጎታል። አምና ላደገ ቡድን 7ኛ ደረጃን ይዞ እንዲያጠናቀቅ ማስቻልና የቡድኑ ቁልፍ ተጫዋች የውድድር ዓመቱ ምርጡ ፈራሚ ተብሎ ከሚጠቀሱ ምናልባት ከሶለመንስ ቀጥሎ የተመረጠ ተጫዋች እንደሆነ ይታወቃል። በፕሪሚየር ሊጉ ላይ ካሉ ዝውውሮች መካከልና በምዕራብ ለንደን ልንመለከተው እንችላለን። ቻቪ አሎንሶ በጋራ ሰርተዋል። በሌቨርኩሰን ዳግም በጋራ ሊሰሩ ይችላሉ። በስታንፈርድ ብሪጅ 2 የውድድር ዘመናትን በሌቨርኩሰን ማሳለፋቸው ይታወቃል። ያ አንደኛው ዓመት ደግሞ የሌቨርኩሰን የምን ጊዜም ትልቁ ታሪክ ሁለቱንም ተጫዋቾች የማይረሱ የማይዘነጉ ያደርጋቸዋል። ሌቨርኩሰን በታሪኩ ለመጀመሪያ ጊዜ ዋንጫ ሲያሸንፍ ሁለቱ
የግራኒት ዣካ የሜዳ ላይ መሪነት የአሰልጣኝ ቻቪ አሎንሶ ውሳኔዎችን በጣም አስፈላጊ ነበሩና ሰንደርላንድ ምንም አይነት ፍላጎት የለውም ዣካን ለመሸጥ። ምክንያቱም የቦርኖ ቁልፍ ተጫዋች ነው። በስቴዲየም ኦፍ ላይት እስከ 2028 ድረስ የሚያቆይ ውላለው። ቸልሲን በሚያቀርበው ጥያቄ ላይ ላለመስማማት ፍላጎቶች አሉ። 34 ዓመቱን የሚይዘው ተጫዋች በቅርቡ ቸልሲ ደግሞ ለተጫዋቹ ትልቅ ገንዘብ ይከፍላል ተብሎ አይጠበቅም። ድርድሮቹ በጣም ወሳኝ ናቸው። የቅድመ አርሰናል ተጫዋች በሰንደርላንድ በሌቨርኩሰን ያሳለፋቸው ጊዜያት ላይ በዛው ለምሳሌ በጀርመን በነበረው ቆይታ በታዳጊ የሌሎች ቡድኖች ላይ በማሰልጠን የላይሰንስ የአውሮፓ ላይሰንስን ሲወስድ ስልጠናን ሲያከናውን ተመልክተናልና በቀጣይ በአጭር ጊዜያት ግራኒት ዣካ እንደ ሴስ ፋብሪጋስ፣ ግራኒት ዣካ እንደ ቻቪ አሎንሶ፣ ግራኒት ዣካን እንደ ሚኬል አርቴታ በአሰልጣኝነት እንመለከቷለን። አሰልጣኝ ሚኬል አርቴታ በአሰልጣኝነት የነበሩትን ኳሊቲዎች እናስታውሳለንና አርሰን ቬንገር በሜዳ ላይ ያለ አሰልጣኝ አላቸው ተብሎ ይነገርለት ነበርና ብዙ ጊዜ አርሰን ቬንገር የነገር የተጫዋቾች ለውጦችን ጭምር ሪከመንድ ያደርጋቸው ነበር። አሰልጣኝ ሚኬል አርቴታ በተጫዋችነት ዘመኑ በአርሰናል ቤት የመጨረሻ ጊዜያቱ ላይ አሁንም ግራኒት ዣካ ያንን ሚና በሰንደርላንድ ይጫወታልና ያንን በተመለከተ ሰንደርላንዶች ሊያጡት አይፈልጉም። በ20 ሚሊዮን ዩሮ ነበር ያስፈረሙት ሰንደርላንድ ከሌቨርኩሰን 32 ዓመት ላለፈው ተጫዋች ይህንን ያክል ገንዘብ መክፈል በጣም የሚያስገርም ነበር። አሁን 33 ዓመቱን ይዟል። 34ኛ ዓመቱ ደግሞ በቅርብ ጊዜያት ላይ በወራት እድሜ ውስጥ 34ኛ ዓመቱን ይይዛልና የፕሪሚየር ሊግ ልምድ ያለው በፕሪሚየር ሊግ ላይ በአርሰናል ለምሳሌ ከ2016 እስከ 2023 ለስድስት የውድድር ዘመናት አሳልፏል። በጀርመን ካሳለፈው ጊዜ በኋላ ወደ አርሰናል ሲመጣና ቸልሲም አሁን የዣካን ቆይታ ከስዊዘርላንድ ብሔራዊ ቡድን በኋላ 32ቱ ጥሎ ማለፍ ውስጥ አልፏል። የስዊዘርላንድ ብሔራዊ ቡድን ተጫዋቹን ማስፈረም ይፈልጋል። ያንን ደግሞ ክሊር ኤንድ ኦብቪየስ በሆነ መንገድ እየመራ ይገኛል። አሰልጣኝ ቻቪ አሎንሶ በቡድን ውስጥ ምን ይጎላል የሚለው ትልቁ ጉዳይ ነው። ቸልሲ ይህንን ዝውውር ለማድረግ የፈለገው ለምንድን ነው የሚለው ጥያቄ ይነሳል። በቸልሲ ቤት ተጫዋቾች አሉ፣ ጥሩ አማካዮች ለምሳሌ አንድሬ ሳንቶስ፣ ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ የሚጠቀሱ ናቸው። ሮሚዮ ላቪያም በጣም ጥሩ ኳሊቲዎች፣ በጣም በትልቅ ክለቦች ውስጥ ስኬታማ መሆን የሚችል ትልቅ ክለብን ቸልሲ ለምሳሌ በአውሮፓ ደረጃ እንኳን ማፎካከር የሚችሉ ተጫዋቾች ናቸው። እነዚህ በጥራት ደረጃ ስንመለከታቸው ትልቁ ችግር ግን በቸልሲ ቤት ኤክስፒሪየንስ ያለው ልምድ ያለው መሪ ተጫዋቾች ያለበት ስብስብ አይደለም። የሚፈርሙት ሁሉ ወጣት ተጫዋቾች። በዚህኛው የዝውውር መስኮት ግን ከአሰልጣኝ ቻቪ አሎንሶ ቀጠር ጀምሮ ሲነሳ የነበረው አሰልጣኝ ቻቪ አሎንሶ ልምድ ያላቸውን ተጫዋቾች ለማምጣት ይፈልጋል። ለዛም ነው የግራኒት ዣካ ጉዳይ ብቻ አይደለም፣ የዚህ የማክሲም ሎክራም ጉዳይ፣ የክሪስታል ፓላሱ ፈረንሳይ ተከላካይ ጉዳይ የሚነሳውና አሁን ግራኒት ዣካን በቸልሲ ቤት በቸልሲ መለያ በስታንፈርድ ብሪጅ በተቃራኒው እንግዲህ ከአርሰናል ጋር ሲጫወት ልንመለከተው እንችላለን። የቶድ ቦሊ የክሊር ሌክ ካፒታልም ጭምር የወሰናቸው ውሳኔዎች ለምሳሌ ማርኮ ፓሌስትራ እድሜው ገና 21 ዓመት ቢሆንም በጣም ልምድ ያለው ተጫዋች ነው። እሱ የመጀመሪያ ፈራሚ ነው። በጣም ጥሩ የውድድር ዘመንን አሳልፏል። በትልቅ ደረጃ የተጫወተ አብዛኞቹ ቸልሲ ከዚህ በፊት ግን ሲያስፈርማቸው የነበሩ ተጫዋቾች በትልቅ ደረጃ ብዙ ያልተጫወቱ ናቸውና የዚህም ዋነኛው ዓላማ ይህንን ግራኒት ዣካን በቅርቡ 34 የሚሞላውን ሴፕቴምበር ላይ መስከረም ላይ 34 ዓመቱን ይይዛልና በሁለት በሶስት ወራት እድሜ ውስጥ 34 ዓመት የሚሞላውን ዣካን በቸልሲ ቤት መመልከት ለእናንተ ምን ትርጉም ይሰጣል? እስኪ ሀሳብ አስተያየቶቻችሁን ላኩልን። የዣካን ጉዳዮች በተመለከተ የቸልሲ ተጨማሪ ጉዳዮች ይነሳሉ። ኢያን ራይት የአርሰናል ሌጀንደሪ ተጫዋች ነው። ስለ ኤሊዮት አንደርሰን ዝውውር ያነሳል። ማንቸስተር ሲቲ ያጠናቀቀው ዝውውር ነው። በማንቸስተር ሲቲ ተጫዋቹ መፈረሙ ለእኔ በጣም ሰርፕራይዝ ነው፣ ያስደነቀኝ ዝውውር ነው። ተጫዋቹ ኤሊዮት አንደርሰን ራሱ እንዴት ከማንቸስተር ዩናይትድ ማንቸስተር ሲቲን ይመርጣልና እኔ እውነቱን ንገሩኝ ካላችሁ ወደ ማንቸስተር ዩናይትድ ነበር ተጫዋቹ መሄድ ያለበት። በተለይ ደግሞ ስፔሻሊ ፔፕ ጋርዲዮላ ከማንቸስተር ሲቲ ከለቀቀ በኋላ ትክክለኛው መዳረሻ መሆን የነበረበት ለተጫዋቹም የራሱን ታሪክ ለመጻፍ ማንቸስተር ዩናይትድ የተሻለ ቦታ ነበር የሚል ሀሳብ አለው። ለእናንተ የትኛው ቦታ ነው ትክክል? ኤሊዮት አንደርሰን እንዲፈርም ማንቸስተር ዩናይትድ ፍላጎት ነበረው። ነገር ግን የዚህ ጨረታ ውስጥ ባይዲንግ ዋር ውስጥ መግባት አልፈለገም። በትልቅ ደረጃ ተጫዋቾችን ያስፈርማል። ነገር ግን ለኤሊዮት አንደርሰን
ከ80 ሚሊዮን ፓውንድ በላይ ይገባዋል ብሎ አላሰበም። ለእናንተ ኤሊዮት አንደርሰን የትኛውን ክለብ ማገልገል ነበረበት? የማንቸስተር ዩናይትድ ተጫዋች ወይስ ደግሞ የማንቸስተር ሲቲ? ማንቸስተር ሲቲስ የከፈለበት 116 ሚሊዮን ፓውንድ ተገቢ ነው ብላችሁ ታስባላችሁ? በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። የማንቸስተር ዩናይትድን የማንቸስተር ሲቲ ጉዳዮች እንመለስባችኋለን። የአርሰናልን አንድ ጉዳይ ላንሳ። የብሩኖ ጉማሬሽ ጉዳይ ይነሳል። ከዛ ውጪ ግን የሊቨርፑልን ተጫዋች አንድ ለማስፈረም በአማካኝ ስፍራ ላይ አርሰናል አማካኝ ቦታ ላይ ማጠናከር የሚፈልጋቸው ዝውውሮች ማጠናቀቅ የሚፈልጋቸው ዝውውሮች አሉ። አንድ አመት የቀረው ተጫዋች አለ በሊቨርፑል ቤት። በቀጣይ ደግሞ ከሊቨርፑል ጋር በነጻ ይለያያል ወይስ ደግሞ እንደ ኢንተር ሚላን አይነት ክለቦች ጥያቄ ሲያቀርቡ ነበረ። ሁለቱ ክለቦች ስምነት ላይ አልደረሱም። ነገሩን ለጊዜውም ገብ ብሏል። የተጫዋች ከርቲስ ጆንስ ነው። ከርቲስ ጆንስ 25 አመቱ ላይ ይገኛል። በፕሪሚየር ሊግ እንግዲህ ምናልባት በሊቨርፑል በተለየ ቡድን መጫወት እንደሚፈልግ የሚያሳዩ ሀሳቦች አሉ። ወደ ኢንተር ሚላንም መሄድ ይፈልግ ነበርና የሊቨርፑሉ አማካይን በተመለከተ አሁን በገበያው ላይ አቬለብል ነው። አርሰናል ደግሞ ለተጫዋቹ ቢያንስ እስከ 15 ሚሊዮን እና 20 ሚሊዮን ዩሮ ከፍሎ ተጫዋቹ ማስፈረም ይፈልጋልና የ25 አመቱ ተጫዋች በሚኬል አርቴታ በቅርብ ኦብዘርቭ እየተደረገ ሞኒተር እየተደረገ ያለ ተጫዋች ነው። አንድሪያ ቤርታም እንዲሁ ሚኬል አርቴታም በቅርብ እየተከታተሉት ያለ በቀጣይ ምናልባት ሊያጠናቅቁ የሚችሉ አርሰናል አስገራሚ ዝውውር ነው እየተባለ ይገኛል። ብዙ ቡድኖች አማካይ ላይ ክፍተቶች ያሉባቸው አማካይና የግራ መስመር አጥቂ ላይ ከነዚህ አማካዮች መካከል ደግሞ ስማቸው እየተጠቀሰ ያለ ተጫዋቾች ማርክ በርናል አንዱ ነው። ማንቸስተር ዩናይትድ የባርሴሎናውን ተጫዋች በተለይ በተጠናቀቀው የውድድር ዘመን በርናል ብዙ ጨዋታዎችን አላደረገም። በጉዳትም ያሳለፈው ጊዜ አለ። በጣም ጥሩ አማካይ እንደሆነ ይታያል። በጨዋቱ ያንን መመልከት ይቻላል። የጣሊያን ክለቦች ቼልሲ፣ ማንቸስተር ዩናይትድ፣ አርሰናል ፍላጎቶች አሉት። በተለይ ደግሞ የማንቸስተር ዩናይትድ ፍላጎት ማንቸስተር ዩናይትድ አስቀድሜ የዝውውር መስኮቱም ከመከፈቱ በፊት ያነሳናቸው ዝውውሮች ነበሩ። ለምሳሌ ማንቸስተር ዩናይትድ 150 ሚሊዮን ፓውንድ ይመድባል። 160 ሚሊዮን ፓውንድ አካባቢ ለተጫዋቾች ዝውውር የአማካኝ ስፍራ ተጫዋቾችን ብቻ ለማምጣት በእነዚህም 80 ሚሊዮን ፓውንድ የሚከፈልበት በጣም ቡድኑን ማሻሻል ሁሌ ማገልገል የሚችል አንድ ተጫዋች እስከ 40 ሚሊዮን ፓውንድ የሚከፈልበት ወጣት ነገር ግን ልምድ ያለው በዛ ደረጃ ትልቅ ክፍያ የማይጠየቅበት ተጫዋች ያስፈርማል ስንል ነበር። እሱን አጠናቋል። ኤንደርሰንን ከብራዚል ብሔራዊ ቡድን ቆይታው በኋላ የማንቸስተር ዩናይትድ ተጫዋች ሆኖ ይቀጥላል። ከዛ ውጪ ደግሞ ወጣት የ1 ሚሊዮን ፓውንድ አካባቢ ተጫዋች ያስፈርማል ተብሎ ይጠቀሳል። ለዚህ ደግሞ የማርክ በርናል ፕሮፋይል ስምም በጣም አስፈላጊ ይመስላል። ማንቸስተር ዩናይትድ በዝውውሩ ላይ የገፋበት እንዳለ የቲም ቶክ ዘገባ ያሳያል። ከስፔንም የምንመለከታቸው የዝውውር ዜናዎች ያንን በግልጽ የሚያሳዩ ናቸው። የቼልሲ ጉዳይ የትሬቨር ቻሎቫ ጉዳይ ነው። ትሬቨር ቻሎቫን በተመለከተ ቼልሲ እስከ 30 ሚሊዮን ፓውንድ ለተጫዋቹ ዝውውር ይፈልጋል የሚሉ ዘገባዎችን ቴሌግራፍ ላይ ተመልክቻለሁ። 30 ሚሊዮን ፓውንድ መነሻ፣ 5 ሚሊዮን ፓውንድ ደግሞ በአዶንስ በተጫዋቹ ስኬት፣ በክለቡ ስኬታማነት፣ በጥቅማ ጥቅም ለቼልሲ የሚከፈሉ ክፍያዎች ናቸው። ይህ የቴሌግራፍ ዘገባ ነው። ለትሬቨር ቻሎቫ በተለይ ኮሞ ኢንተር ሚላን ፍላጎቶች ያላቸው ኮሞ የመጀመሪያ ጥያቄ አቅርቧል 21.5 ሚሊዮን ፓውንድ። ከዛ በተጨማሪ በአዶንስ 1.7 ሚሊዮን ፓውንድ አካባቢ በአጠቃላይ እስከ 24-25 ሚሊዮን ፓውንድ የሚጠጋ ክፍያ ለመክፈል ለቼልሲ ፍላጎት አለው። ቼልሲ ደግሞ በአንዳንድ ዘገባዎች ጂያንሉካ ዲማርዚዮ ጣሊያናዊ ጋዜጠኛ የክፍያ 25 ሚሊዮን ፓውንድ ወይም 25.8 ሚሊዮን ፓውንድ አጠቃላይ 26 ሚሊዮን ፓውንድ መነሻ 4 ሚሊዮን ፓውንድ ደግሞ ባዶንስ የሚከፈል ቢያንስ 30 ሚሊዮን ፓውንድ የዝውውር ክፍያ መድረስ አለበት የሚል ሀሳቦች አሏቸው። ቼልሲ ሌላኛው የሚፈልገው ተጫዋች ማንቸስተር ዩናይትድ አርሰናልን በቅርብ ቀናት ላይ ስማቸው ሲያዝ ነበር። የዩራጓይ ብሔራዊ ቡድን ተጫዋች ነው። 80 ሚሊዮን ዩሮ የውል ማፍረሻው ነው። ማክሲ አራዮ በጣም የሚገርም አይነት ኳሊቲዎች አሉት። በዊንገርነትም በተለይ ደግሞ ከፊትም በመስመር አጥቂነትም በመስመር ተከላካይነትም ያንን የግራ መስመር ቦታ ላይ መስመር አጥቂ መስመር ቦታ ላይ ዊንገር እንዲሁም ደግሞ መስመር ተከላካይ ሆኖ መጫወት የሚችል ማክሲ አራዮ በጣም ቨርሳታይል የሚባል ቡድኑን በደንብ በትልቅ ደረጃ ማገልገል የሚችል ተጫዋች ከማንቸስተር ዩናይትድ ጋር እየተፎካከረበት ይገኛል የሚሉ ሀሳቦችንም የተመለከትንበት ጉዳይ አለ። የዩናይትድ ጉዳይ ሌላኛው ግብ ጠባቂ ነው። አንድሬ ኦናና በትራብዘንስፖር እንደሚቀጥል ከዛ በተጨማሪ ባይንዴር ወደ ቱርክ እንደሚሄድ ይጠበቃል። ከዛ ውጪ ግን ሌሎች የሚነሱ ጉዳዮች ማንቸስተር ዩናይትድ የሶለመንሰን ተጠባባቂ ወይም ሁለተኛ ግብ ጠባቂ ልምድ ያለው ተጫዋች ማስፈረም ይፈልጋል። ቶሚተን አለ። ቶሚተን ግን
በዋነኝነት በማንቸስተር ዩናይትድ አንድ ተጨማሪ ዓመት ይቆያል። የቶሚተን ዋነኛው ሚና ለማንቸስተር ዩናይትድ መጫወት አይደለም። በማንቸስተር ዩናይትድ የሚጫወትበት እድል በጣም ጠባብ ነው። ነገር ግን ተጫዋቹ ለምሳሌ የኤ ላይሰንስ አለው። ከዛ ውጪ ግን እንዳጠቃላይ የቡድኑ በጣም መሪ ነው። ሜዳ ውስጥ ያለ ከሜዳ ውስጥም በመለበሻ ቤቶችም ለታዳጊ ተጫዋቾችም በጣም እንደ ትልቅ ፊገር የሚታይ ማንቸስተር ዩናይትድ ልክ ውሉ ሲጠናቀቅም በቀጣይ በአሰልጣኝነት መቅጠርና የቡድኑ የአሰልጣኝ ማይክል ካሪክ የስኳድ አባል ማድረግ ይፈልጋልና ግብ ጠባቂ ቦታ ላይ ዩናይትድ ቤት እየተነሳ ያለው ጉዳይ የካርል ዳርሎ ጉዳይ ነው። የካርል ዳርሎ ዝውውር የሊድስ ግብ ጠባቂ ነው። በሊድስ ይለቃል አይቆይም ሲባል ነበር በነጻ ዝውውር ማንቸስተር ዩናይትድን እንደሚቀላቀል እኛም በዚህ በቤስት ስፖርት ኢትዮጵያ ቻናላችን ላይ ስናነሳው እንደነበረ ይተወሳል። ቁጥር 1 ቦታ ላይ ባያገኝም በኤለንድ ሮድ የ2 ዓመት ውል ለመፈረም ስምምነት ላይ መድረሱን ተመልክተናል። ሉካስ ፔሪ በክለቡ የሚቀጥል አይመስልም። ነገር ግን እሱ ቀጠለም አልቀጠለም ይህንን ተጫዋች ካርል ዳርሎን ሊድሶች ለማቆየት ስምምነት ላይ መድረሳቸውን የሚያሳዩ ዘገባዎች አሉ። የማንቸስተር ሲቲና የዩባዴ ጉዳይ ደግሞ ደጋግሞ እየተነሳ ይገኛል። ኤሊዮት አንደርሰንን በ116 ሚሊዮን ፓውንድ ለማስፈረም መስማማቱ ቢገለጽም የተጫዋቹ ዝውውር በቀጣይ በትልቅ ደረጃ ማንቸስተር ሲቲ ቤት የሚጠበቅ ነውና አዩብ ዋዴንም ማንቸስተር ሲቲ ለማስፈረም ትልቅ ክፍያ ሊከፍል ፍላጎት አለው ተብሏልና ይህ ጉዳይ ደግሞ በጣም አነጋጋሪ ሆኗል። ያ ማለት በክለቡ በኩል የተጫዋቹ በቀጥታ የሚመጣ ከሆነ በክለቡ የሮድሪ ጉዳይ ከማንቸስተር ሲቲ ጋር ላይቀጥል ይችላል የሚሉ ሀሳቦች አሉ። በእርግጥ ሮድሪን ከዚህ አመት በኋላ ወይም ረጅም አመታት ሲቲን ያገለግላል ተብሎ አይጠበቅም። ጉዳቶች ለምሳሌ እሱ በሌለባቸው ጨዋታዎች ላይ ቡድኑ ምን ያክል እንደሚቀዛቀዝ ምን ያክል እንደሚጎዳ ተመልክተናልና ብዙ ጥያቄ የሚነሳበት ዝውውር ነው። ከአርሰናል ጋር በተያያዘ የብሩኖ ጉማሬዥ ጉዳይ ላይ ምን አዲስ ነገር አለ ለምትሉ አድማጮች ዘሰን ይዞት የወጣው ዘገባ አርሰናል ገንዘብና አንዳንድ ተጫዋቾችን ወይም ደግሞ በቅያሪ ደረጃ ሊያንድሮ ትሮሳርድን፣ ገብርኤል ማርሴሊን ወይም ሚካኤል ሜሬኖን በዚህ የዝውውር አካል አድርጎ ሊለቅ ይችላል የሚለው ሀሳብ እየተነሳ ይገኛል። እናንተ ግን በብሩኖ ጉማሬዥ ዝውውር ላይ የትኛው ተጫዋች የቀያሪ አካል ሆኖ ብሩኖ ጉማሬዥ እንዲመጣ ትፈልጋላችሁ? ሚካኤል ሜሬኖ፣ ገብርኤል ማርሴሊ፣ ጋብሪኤል ጀሱስ ወይም ደግሞ ሊያንድሮ ትሮሳርድ? እስቲ ሀሳብ አስተያየቶቻችሁን ላኩልን። የአጠቃላይ ሂደቱ ይህንን የሚያሳይ ነው። ኒውካስል ዩናይትድ በእርግጥ የብሩኖ ጉማሬዥን ተተኪ እየፈለገ ይገኛል። ከዶርትመንድ ጋር ንግግር መጀመሩን ስካይ ስፖርት ይዞ የወጣው ዘገባ ያሳያል። ይህም ተጫዋች ፌሊክስ ሜቻ ነው። ፌሊክስ ሜቻ በአርሰናልም በማንቸስተር ዩናይትድም የሚፈለግ ተጫዋች እንደሆነ ይታወቃል። ሱ የሉካስ ሜቻ ብራዘር ነው። ፌሊክስ ሜቻ በትልቅ ደረጃ በብዙ ክለቦች ይፈልጋል። በጀርመን ብሔራዊ ቡድን ባለሙያ ዋንጫ ላይ እየተመለከት ነው እንገኛለን። የብሩኖ ጉማሬዥ ተተኪ አድርጎ ኒውካስል ዩናይትዶች ተጫዋቹን ማምጣት ይፈልጋሉ የሚለው በጣም ትልቁ ጉዳይ አነጋጋሪም መረጃ ይመስላል። እነዚህ በትልቅ ደረጃ እየተነሱ ያሉ ጉዳዮች አሉ። የሩበን ቫን ፐርሲ ልጅ ሸኬል ቫን ፐርሲ ይባላል። በፌኖርድ እየተጫወተ ተመልክተናል። አንዳንድ ጨዋታዎችም ላይ በጋራ አሰልጣኝና ተጫዋች አባትና ልጅ በጋራ በአንዳንድ ጨዋታዎች ላይ ተመልክተናቸዋል። ለሞሮኮ ብሔራዊ ቡድን በእናቱ በኩል መጫወት ይችላል በሩበን ቫን ፐርሲ፣ በአባቱ በኩል ደግሞ ለኔዘርላንድ ብሔራዊ ቡድን። ነገር ግን ምርጫውን የሞሮኮ ብሔራዊ ቡድን አድርጓል። በቅርቡ የአዩብ ዋዴ ምርጫ ከፈረንሳይ ብሔራዊ ቡድን ይልቅ የሞሮኮ ብሔራዊ ቡድንን ማድረጉ በጣም ሲያነጋግር እንደነበረ ይታወቃል። የአትላስ አንበሶቹን በብሔራዊ ቡድን ደረጃ በቀጣይ ያገለግላል ያንን ውሳኔ ወስኗል የሚሉ ጉዳዮችን በስፋት እየተሰሙ ይገኛሉ። የዓለም ዋንጫ ጉዳዮችን ደግሞ እንመልከት። በርከት ያሉ ሀሳቦችን አንስተናል። ትናንትና ምሽት ላይ ከእኩለ ሌሊት በኋላም የተዘጉ ጨዋታዎች ነበሩ። ዓለም ዋንጫው ላይ በጣም አነጋጋሪ ነገሮችን የተመለከትንባቸው ሀሳቦች አሉ። በተለይ ደግሞ የእንግሊዝ ብሔራዊ ቡድን የመጀመሪያው አጋማሽ ላይ በጣም ተቸግሮ በሁለተኛው አጋማሽ በጁድ ቤሊንጋም በአርሰናል መንገድ በተለይ ከማዕዘን ምት ቡካዮ ሳካ ያሻማትን ኳስ ቤሊንጋም 62ኛው ደቂቃ ላይ ያስቆጠረ፣ 67ኛው ደቂቃ ላይ ሃሪ ኬን ዓለም ዋንጫ ላይ ሌላ ግብ ያስቆጠረበት ጨዋታ ነበረ። የእንግሊዝ ብሔራዊ ቡድን ፓናማን 2-0 በሆነ ውጤት አሸንፏል። ክሮኤሺያ ደግሞ ጋናን ያሸነፈችበት ጨዋታ 2-1 በሆነ ውጤት የተጠናቀቀ ጨዋታ ነው። በዚህ ጨዋታ ላይ በ40 ዓመቱ በዓለም ዋንጫ ላይ ለግብ የሆነ ኳስ በማቀበል ሉካ ሞድሪች አዲስ ታሪክ ያስመዘገበበት ነው። ከዚህ ምድብ ላይ አጠቃላይ የምድቡን ሂደት ስንመለከት እንግሊዝ በቀዳሚነት በ7 ነጥቦች አጠናቀለች። ክሮኤሺያ 6፣ ጋና 4። ጋና ምርጥ ሶስተኛ በመሆን አጠናቀለች። ፓናማ ከምድቡ የተሰናበተች አገር ናት። በምድብ የሌላኛው ምድብ ላይ የፖርቹጋል ምድብን እንመልከት። ምድብ ኬ ላይ ኮሎምቢያ ከፖርቹጋል ያደረጉት ጨዋታ በጣም አዝናኙ የ0-0 ውጤት ተብሎ እየተገለጸ ይገኛል። ትናንትና ስናነሳው የነበረ ጨዋታ ነበር። በተለይ ፓራጓይና ኦስትራሊያ ያደረጉት ጨዋታ
በጣም አሰልቺ የ0-0 ውጤት ነበረ። ይህ ደግሞ የኮሎምቢያና የፖርቹጋል ጨዋታ በጣም አዝናኙ 0-0 ውጤት። ኮሎምቢያ 24 ሙከራዎችን፣ ፖርቹጋል 13 ሙከራዎችን ሞክረዋል። ነገር ግን አንድም ግብ ያልተቆጠረበት። ከዛ ውጪ ዴቪድሰን ሳንቼዝ ግብ አስቆጥሮ ነበር ባለቀ ሰዓት ላይ። የእግሩ እንግዲህ ጣቱ ነው ማለት ይቻላል ኦፍሳይድ ውስጥ የገባው በዚህ በሰሚ አውቶሜትድ የኦፍሳይድ ሲስተም የተለየበትና ከጨዋታ ውጪ ተብሎ ግብ የተሻረችበት ነበረ። እንግዲህ ኮሎምቢያ ልታሸነፍ ተቃርባ ነበረ። ፖርቹጋልም ብትሸነፍ ኖሮ ደግሞ ባላት 4 ነጥብ ወደ ምናልባት ወደ ምድቡ ሶስተኛ ወይም ከምድቡ ዝቅ ብላ ልታጠናቀቅ ትችል ነበረ። በዚሁ በክሮኤሺያ ብሔራዊ ቡድን በኩልም የነበረው ጨዋታ ይታወሳል። በእንግሊዝ ምድብ ላይ ጋና በነበራት ጨዋታ የሚጠቀስ የተመለከትናቸው ነገሮች አሉ። ከዛ ውጪ በቀጣይ የጋና ብሔራዊ ቡድን ከማን ጋር ይጫወታል የሚለው አብዛኞቹ ብሔራዊ ቡድኖች ተለይቷል። ክሮኤሺያ ከፖርቱጋል ጨዋታቸውን ያደርጋሉ። አንደኛ ደረጃን ይዛ ባለማጠናቀቋ ፖርቱጋል እንግዲህ ከክሮኤሺያ ጋር ፈተና ይጠብቃታል። በቀጣይ የሚደረግ ጨዋታ ነውና የዚሁ ምድብ ላይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኡዝቤኪስታንን 3-1 በሆነ ውጤት አሸንፋለች። ዊሳ የኒውካስል ዩናይትድ አጥቂ 2 ግቦችን ያስቆጠረበት ጨዋታ ነውና በቀጣይ እነማን ከነማን ጋር ይገናኛሉ? አልጄሪያም ምድቡን ያጠናቀቀችበት ደረጃ አለ። 3-3 ጨዋታው ተጠናቋል። ሜሲ ግብ ያስቆጠረበት ጨዋታ ተቀይሮ ገብቶ ነው። ሊዮኔል አንድሬስ ሜሲ ተቀይሮ ገብቶ ግብ አስቆጥሯልና አርጀንቲና ብሔራዊ ቡድን ያለ ሜሲ የሚሆንለት አይመስልም። 80ኛው ደቂቃ ላይ ተቀይሮ ገብቶ ሶስተኛውን ግብ አስቆጥሯል። ጨዋታው ጆቫኒ ሎ ሴልሲዮ እንዲሁም ደግሞ ላውታሮ ማርቲኔዝ በዓለም ዋንጫ ላይ የመጀመሪያ ግቡን በፍጹም ቅጣት ምት አስቆጥሯል። 3-1 በሆነ ውጤት አርጀንቲና አሸንፋለች። በየምድቡ እንግዲህ በአርጀንቲና ምድቡን በቀዳሚነት 3ቱንም ጨዋታዎች በማሸነፍ በአጠቃላይ አስገራሚ ጉዞ አድርጋለች። ሊዮኔል ሜሲም የሚገርሙ ጊዜያትን እስካሁን 6 ግቦችን ያስቆጠረበትን ጉዞ ተመልክተናል። በዓለም ዋንጫው ላይ ከፍተኛ ግብ አስቆጣሪዎች እነማን ናቸው? የምድብ ጨዋታዎች በሙሉ ተጠናቋል። አልጄሪያ በ4 ነጥቦች እንዲሁም ኦስትሪያም በ4 ነጥቦች ከምድባቸው ማለፋቸውን አረጋግጠዋል። 1982 አልጄሪያና ኦስትሪያ ያደረጉት ጨዋታ አልጄሪያ አሸንፋ ነበረ ከምድቧ ለማለፍ በወቅቱ ታሪክ የቀየረ አጋጣሚን እናስታውሳለን። በባርሰሎናው የዓለም እግር ኳስ ዋንጫ ላይ ታስታውሱ ከነበረ ወይም ደግሞ ከዚህ በፊት ሰምታችሁት የነበረ መረጃ ሊሆን ይችላል። ምዕራብ ጀርመን ከአውስትሪያ ጋር የመጨረሻ ጨዋታቸውን ያደርጋሉ። ምዕራብ ጀርመን ከአንድ በላይ ግብ ወይም አንድ ግብ አስቆጥራ የምታሸነፍ ከሆነ ከአንድ በላይ ግብ በቀጣይ ወደ ከምድቧ ማለፏን ታረጋግጣለች። አልጄሪያ አስቀድማ ምዕራብ ጀርመንን አሸንፋ ነበር። ነገር ግን ሁለቱ ቡድኖች እንግዲህ አንድ ግብ አስቆጠረች ምዕራብ ጀርመን። ከዛ በኋላ ቀጣይ ግብ ላለማስቆጠር ኦስትሪያና ምዕራብ ጀርመን ተከታትለው ተያይዘው ለማለፍ አስቀድማ አልጄሪያ ጨዋታዋን አድርጋ ነበር። በተለያዩ ሰዓቶች ነበር የምድብ የመጨረሻ ጨዋታዎች እንዳሁን በኩል ሰዓት አይደረጉም ነበር። ከዛ በኋላ ሁለቱ ቡድኖች ተመሳጥረው ያደረጉ ጨዋታ በጣም አነጋጋሪ ነበር። በዓለም ዋንጫ ታሪክ ሁሌም ከማይዘነጉ ጨዋታዎች መካከል የሚጠቀስ ነበርና በሁለቱ ቡድኖች በኩል የሚነሳው ነው ጉዳይ ያነበረ። ከዛ በኋላ ግን ብዙ ነገሮች ተለውጠዋል። በሕግ ደረጃ የምድብ የመጨረሻ ጨዋታዎች በኩል ሰዓት እንዲደረጉ መወሰኑም ይታወሳል። በቀጣይ እነማን ከነማን ጋር ይገናኛሉ? ደቡብ አፍሪካ ከካናዳ ጋር፣ ብራዚል ከጃፓን፣ ጀርመን ከፓራጓይ፣ ሆላንድ ከሞሮኮ። በዚሁ አጋጣሚ ቡድኖቹን ሳነሳላችሁ ከባድ ፊልም የምትሉትን ልጠቅሱልን ትችላላችሁ። ኮት ዲቫር ከኖርዌይ የሚያደርጉት ጨዋታ፣ ፈረንሳይ ከስዊድን፣ ሜክሲኮ ከኢኳዶር፣ እንግሊዝ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን ትገጥማለች። በምድብ ከጋና ጋር በጣም ተፈትና ነበረ። በምድቡ ያቸው ውጤት ያስመዘገበችበት ጨዋታም እሱ እንደነበር ይታወቃል። ቤልጅየምና ሴኔጋል በ3 ነጥብ ማለፏን ያረጋገጠች ቡድን ናት። አሜሪካና ቦስኒያ የሚያደርጉትም ጨዋታ ይጠበቃል። ስፔን ኦስትሪያን ትገጥማለች። ፖርቹጋል ከክሮኤሺያ፣ ስዊዘርላንድ ከአልጄሪያ በጣም ጥሩ ድልድል ገጥሟታል። ምናልባት የስፔን ከስፔን ጋር ሊደርሳት ይችላል የሚለው ፍራቻ ነበረ። ከዛ ውጪ ኦስትራሊያ ከግብጽ፣ አርጀንቲና ከኬፕ ቨርዴ እንዲሁም ደግሞ ኮሎምቢያና ጋና የሚያደርጓቸው ጨዋታዎች በቀጣይ ዙር ይጠበቃል። ዓለም ዋንጫው ላይ እንግዲህ ቀላል ተጋጣሚዎች የሚባሉ ባይኖሩም የተሻለ ድልድል ለምሳሌ የፖርቹጋል ብሔራዊ ቡድን ምድቡን በቀዳሚነት ቢያጠናቅቅ ኖሮ በቀጥታ የሚጫወተው ከክሮኤሺያ ብሔራዊ ቡድን ጋር አይሆንም ነበር። ከጋና ጋር የሚጫወትበት እድል ነበረው። ምናልባት ከክሮኤሺያና ከጋና የትኛው የተሻለ ነው የሚለው በየጨዋታው ላይ የተለየ መልክ ሊኖረው ይችላል። ሁሉም እነዚህ የዓለም ዋንጫ ጉዳዮች ናቸው።
አጠቃላይ በዓለም ዋንጫው ላይ የተጫዋቾችን ቁጥሮች እንመልከት። በቁጥር ደረጃ ብዙ ግቦችን በማስቆጠር ሊዮኔል አንድሬስ ሜሲ 6ኛ ግቡን አስቆጥሯል። በዓለም ዋንጫ ላይ አሁንም የምንጊዜም ከፍተኛ ግብ አስቆጣሪነቱን ከሚሮስላቭ ክሎዘም ተቀብሎ አሻሽሎታል። 19ኛ ግቡን በዓለም ዋንጫ ላይ አስቆጥሯል። ኦዝማን ዴምቤሌ 4 አለው። ኬሊያን ኤምባፔ 4 ግቦችን ማስቆጠር ችሏል። ሌሎችም ሃርሊንግ ብራውት ሃላንድም በዚህ በዓለም ዋንጫው ላይ ብዙ ግቦችን ያስቆጠሩ ተጫዋቾች እንደሆኑ ይታወቃል። ብዙ ስሞችን መጥቀስ ይቻላል። 4 ግቦች ያሏቸው ተጫዋቾች አሉ። ቪኒ ጁኒየር፣ ሃርሊንግ ብራውት ሃላንድ፣ ኬሊያን ኤምባፔ፣ ኦዝማን ዴምቤሌ 4 ግቦች አሏቸው። ከዛ በተጨማሪ ማቲያስ ኩኛ እነ ሃሪኬን፣ ኢስማኤል አሳር፣ ጆናታን ዴቪድስ 3 ግቦች ያሏቸው ተጫዋቾች ናቸው። ከዛ በአሲስት ደረጃ ማይክል ኦሊሴ፣ ብሩኖ ጉማሬስ 3 አሲስቶች ያሏቸው። አሌክዛንደር አይዛክም የሊቨርፑል አጥቂ በስዊድን ብሔራዊ ቡድን 3 አሲስቶችን ማስመዝገብ ችሏል። ሁሉም የዓለም ዋንጫ ጉዳዮች እነዚህ ይመስላሉ። መረጃዎቻችንን አጠናቀቅን። ባነሳናቸው ጉዳዮች ላይ ሀሳብ፣ አስተያየት፣ መልእክቶቻችሁን እንቀበላለን። ቪዲዮዎቻችንን ላይክ፣ ሼር፣ ሰብስክራይብ አድርጉ።